አዲሱ የማንቸስተር ዩናይትድ ግዙፍ ስታዲየም ግንባታና የወጪ ቅነሳ ዘመቻው። የእንግሊዙ ታላቅ ክለብ ማንቸስተር ዩናይትድ ነባሩን ኦልድ ትራፎርድ ስታዲየምን ከማደስ ይልቅ 100,000 ተመልካቾች የሚያዝ አቅም ያለው ስታዲየም ለመገንባት እንዳሰበ ዘ አትሌቲክ አስነብቧል። ክለቡ ይህን ትልቅ ፕሮጀክት ይፋ ያደረገው የወጪ ቅነሳ ዘመቻ እያካሄደበት ባለበት ወቅት ነው። ፕሮጀክቱንም እንዲመራ ለንደን ላይ የሚገኘው ግዙፍ ፎስተር ፕላስ ፓርትነርስ የተባለው የህንፃ ተቋራጭ እንዲሰራ ተመርጧል ተብሏል። አዲሱ ግንባታ በኦልድ ትራፎርድ ዙሪያ ባለው መሬት ላይ ያረፈ ሲሆን ለአዲሱ የስታዲየምና የተሃድሶ ፕሮጀክት 7.3 ቢሊዮን ፓውንድ እንደሚያስፈልገው ተነግሯል። ግንባታውን በ5 ዓመታት ውስጥ ለማጠናቀቅ እንደታሰበም ተነግሯል በመረጃው። በዚህ ትልቅ ፕሮጀክት 92,000 ሰራተኞች የስራ ዕድል እንደሚፈጠርላቸውና ከ17,000 በላይ አዳዲስ ቤቶችን የመገንባት እንዲሁም ተጨማሪ የ9.8 ሚሊዮን ጎብኚዎችን በአመት የመያዝ አቅም እንዳለው ታውቋል። በመግለጫው ላይ የክለቡ ጥቂት ሸር ያላቸው ሰር ጂም ራትክሊፍ እንደተናገሩት አሁን ያለንበት ስታዲየም ላለፉት 115 ዓመታቶች በግሩም ሁኔታ አገልግሎናል፣ ነገር ግን ስታዲየማችን በዓለም ላይ ካሉ ስታዲየሞች ወደ ኋላ የቀረ ነው ብለዋል። ባለፈው ዓመት በክለቡ ደጋፊዎች ላይ በተደረገ አንድ ጥናት 52 በመቶ የሚሆኑ ደጋፊዎች አዲስ ስታዲየም እንዲገነባ ሲፈልጉ 31 በመቶ የሚሆኑት ደግሞ ስታዲየሙ መልሶ እንዲታደስ ይመርጣሉ። በዚህ መግለጫ ላይ ሀሳባቸውን የተናገሩት የክለቡ ዋና ስራ አስፈጻሚ ኦማር ቤራዳ እንዳሉት እንደ ክለብ የረጅም ጊዜ እቅዳችን የነበረው የዓለም ምርጥ ቡድን በዓለም ምርጡ ስታዲየም እንዲጫወት ማድረግ ነው ብለዋል። በሌላ በኩል የቀይ ሰይጣኖቹ ባለቤት ሰር ጂም ራትክሊፍ ማንቸስተር ዩናይትድን የሚያመጥኑ ተጫዋቾች በቡድኑ ላይ አሉ በማለት ተናግረዋል። አንዳንድ ተጫዋቾች ለቡድኑ አይመጥኑም ያሉት ባለሀብቱ ከሚገባቸው በላይ ገንዘብ የወጣባቸውም ተጫዋቾች አሉን ያሉት አክለውም አንዳንድ የሚደነቁ ተጫዋቾችም አሉን እንደ ብሩኖ ፈርናንዴዝ አይነት አስደናቂ እግር ኳስ ተጫዋች አለ ሲሉ ተደምጠዋል። በተመሳሳይ ስለ ሰራተኛ ቅነሳ ያነሱት ሰር ጂም ራትክሊፍ የሚገርመው በአመት 175,000 ፓውንድ የሚከፈለው የምልክት ቋንቋ አማካሪ ጭምር አግኝተናል ብለዋል። በተጨማሪም ስለ አሰልጣኝ ሩበን አሞሪም በሰጡት አስተያየት ሩበን አሞሪም ብዙ ከሚከፈላቸው ተጫዋቾች መካከል ግማሹን እያገኘ አይደለም፣ ብዙ ጉዳቶችም አሉበት። እሱ ሁሉ ሆኖ ምርጥ ስራ እየሰራ እንደሆነ ይሰማኛል ብለዋል። ኤሪክ ተን ሃግ እንዲቀጥል ማድረግ ስህተት ነበር፣ ብዙ ክርክሮች ነበሩ፣ በዚህ ጉዳይ ደጋፊዎች ይደግፉት ነበር፣ ነገር ግን ውሳኔያችን ስህተት ነበር ብለዋል። ሩበን አሞሪም ወጣት አሰልጣኝ ነው፣ ቡድኑን እንዲገነባና እንዲላመድ እድል መስጠት አለብንም ብለዋል። ሰፋ ባለ የቃለ መጠይቅ ቆይታቸው ሰር ጂም ራትክሊፍ ውድ የፉትቦል ማዕድ ተመልካቾች እንዲህ ባሉ ወቅታዊና እግር ኳሳዊ መረጃዎች ወደ እናንተ ይደርሳል። እናንተም አብሮነታችሁን ላይክ፣ ኮሜንት እና ሼር በማድረግ አሳዩን። ሰላም።